ከየት ነው? ካራምቡላ የሆነ ድምጽ ይሰማኛል። ካራምቡላ ነው ቡድ ነው ምንድን ነው? ዩናይትድ ስቴትስ። እስቲ ዞር አድርገህ አሳይ። ኖ ካሜራውን ያለህበትን ቦታ እስቲ ጋር ነው የሚጠቀምብን ሌሎችና እኔ ያስፈልጋል ስለሆነ አየሁ ሰው ያለበትን ቦታ ዙረህ ታሳየናለህ። ማፊ ማለት شوف ايش موجود قدامك. شوف بالله ما في دخلك من على جو تركم من جدول አገባ ያለኝን አላሳይም አያገባህም አለ ለምን ቢሻ ማልታቲ ቢሻኮ حبيبي ما في معلومة عربي ما في معلومة አፋን ኦሮሞን ቤኮ አውቆ ትግርኛ ትፈልይኻ ትግርኛ ትዛረብ እሞ አሬና አብቅድመኻ ዘሎ ነገር አሬና ሞ ሹ አብቅድመኻ ሹሹ ይላል። ትግርኛ የሚችሉ ሰዎች ከየት እንደሚመለጡ አውቃለሁ። እኔ ከየት እንደሚመለጡ አውቃለሁ። አሁን ይሄ ከጎን በኩል ነው መመለጥ የጀመረው። በዚህ የትግራይ ከፊት ለፊት ከተመለጥ ትግርኛ እኔ ቆይ አስረዳሃለሁ። ጅቦ ያን ተቀር ሌላ ሰው አስገባት ወደ በል አሁን የምናስገባው ሴቶችን ነው። ቆይ ሴቶች የት ናቸው በዚህ ሰዓት? ቆይ ሴቶቹ የት ቦታ ናቸው በዚህ ሰዓት? እስቲ ሴቶች እቺ ኢትዮጵያ አይደለችም። ኢትዮጵያ አይደለም። ቆይ ኢትዮጵያ ሴቶች ነው የምናስገባው። ነጂ ነያቲ ቆይ አገኘኋት አንዷን እንደው የተቀበለች። እርግጠኛ ሆናችሁ ግን ቪዲዮ የምትከፍቱ ሰዎች ገስት ላይ አንድ ቁጥር ጻፉ ያስገባችኋል። አይከፍቱም፣ እናቴን አይከፍቱም። ውሸት ነው። እሺ ትክክለኛ የምትከፍቱ ከሆነ እሺ አስገባ። በቃ በእንትን አይከፍቱም። እዚህ ድርቅ ነው የሚያደርጉሽ ገብቱ። ቆይ ሴቶች አሁን ስራ ቦታ ላይ ናቸው። አንቺ ግን ይገርማል። እናቴን ኢትዮጵያ ሴቶች ሰራተኞች ናቸው ማለት ሰላም እንዴት ቪዲዮ ነው ፎቶ? ምህረት አቤት እንዴት ነሽ? አቤት እንዴት ነሽ? ሰላም ከየት ነው? ቪዲዮሽ አይታይም በሩት እኮ ቪዲዮሽ አይታይም። ፎቶ ነው የሚታየን የቆመች ሴት ምናምን። ፎቶ አጥፍቼ ያለው ቪዲዮ ላይ ነው አይደለም። ፎቶ በስንጭ ነው እንኳን አጠፋሽ። ኔትወርክ ቪዲዮ ኔትወርክ ነው አይኑ ኖ ቪዲዮ ትከፍታለች። አብሮ የሚጥፋይ ቪዲዮ ኖ ትከፍታለች። ኖ ምን ያደርጋል? ምንም ባቱ ይሰራልን። ኖ ትወጣለች። እንዴት ትወጣለች? አልወጣም። ለምን? ምን ያደርጋል? ኖ ማለት እንድንተዋወቅ እንድናይሽ ምናምን እኮ ደህና ነኝ፣ እግዚአብሔር ይመስገን። ያው አንተ እንደምታይ ነኝ። አታያየውታል። ብላ ቡኒ ቲሸርቷን በነጭ ሱሪያ ካረገችብ ነጭ ጫማ ጣል አድርጋ ቀይ ትይጂ በመራግ ለማጂቢ በቃ አዲስ እጂ ነው ትክክለኛ ዘሬክ የሚባለው ስታይል ነው። አረ ሰው አስገባልኝ። ተው ግን ተው። አሁን ማስገባው እንስሳ ነው ታዲያ ሴትዮ። እሺ ቆይ አሁን ሰራተኞችንና ቦዘኔዎችን እንለይ። ወንዶች ናቸው ሴቶች ናቸው እንይታይ። በእግዚአብሔር ይዤሻል እኮ ሳሙ እኔ ለጦላትሽ እኔ ጣውንቴ ማለት ጀመር። ሜሪ ግን ታይ አይንኪ ጽፈ አቢ ላይ ከገላገልኝ ማነች ሜሪ የምትባል ሴትዮ ጣዖት ያለችን ጭራሽ
ሊያጣሉን ነው እናቴ ሊያጣሉን ነው። ባቄላ ካደረች አትቆረጠምም። ከተቆረጠመችስ ግን ሽምብራ ትሆናለች። አይ ጥርስ ትሰብራለች። ለምንድን ነው የማይቀበሉት ሴቶች? ወንድ አስገባሽ። ቢኒያም አሰላ ወንዶቹማ ቦዘኔ ናቸው ከአድዋ። እስቲ እንሺ ቆዩ ደግሞ ቶሎ ንቅል አታርጋችሁ። ልጅ ቢኒ 60 ሰው አሉ። ይሄማ ጭራሽ አይቀበለን። እኔ እኮ 2 ሰው 5 ሰው ምናምን ያሉን ነው የማስገባው። ጭራሽ 60 ሰው ኧረ ይመቸው። ሰላም ስራ ቦታ ተመስገን አምላኬ። ሰላም ወንድሜ እንዴት ነህ? አለ ልጅ ቢኒ አለን ሁሉ ሰላም ሁሉ ሰላም። እንዴት ነህ? እግዚአብሔር ይመስገን። እንደምን አለ? አለን። ካንተ በፊት ብዙ ሰዎችን አስገብተን ነበር። ኦኬ። እና ወንዶቹ ተኝተው ነውና አንተ ለመጀመሪያ ጊዜ ስራ ቦታ ላይ ሆነ አየን። ያው የወንዶች ጉዳይ ኮርቶብሃል። ያው ስራ ቦታ የታብታብ እያልኩ ስለሆነ ብዙ እያልኩ ነው። ለምንድን ነው ማክስ ያረከው? አሞን እዚህ ጋር ነከሱኝ። አዎ የራስህ ነው ወይስ ተቀጥረህ ነው የምትሰራው? ተቀጥሬ ነው። ደሞዝ መናገር ትችላለህ ወይስ ይደብራል? ችግር የለውም። ስንት ይከፍለዋል? 2000። የቤት ክራይ ይችላሉ? አይችሉም። ምግብ አይችሉም። ለምሳሌ ከምትኖርበት ቦታ ወደ ስራ ቦታ የታክሲ ነው ወይስ በእግር ነው የምትሄደው? ቅርብ ነው? እዛው ነው? አይ እዛው አካባቢ። ታክሲ አትጠቀምም? አልጠቀምም። እሺ 2000 ደሞዝ አለ። የምግብ ስንት ታወጣለህ? 400 እንደዛ። የቤት ክራይ? ቤት ክራይ 450። 1000 ሄደች 1000 ቀሪ ነው። እሺ ሻይ ቡና ከጓደኞች ጋር ስትገናኝ በወር በቃ ስንት ሴቭ ታደርጋለህ ማለት ነው? 1000 ምናምን ነው ሄደች ማለት ነው ከቤት ኪራይ። አዎ እኮ 1000 ቀሪ አለ። እንዴት ነው የምታደርገው? 1000 ደግሞ ለቤተሰብ ስንት ትልካለህ? ለራሴን ብቻ እየቻልኩ ነው ያለው። ታለከም ሴቶች ይሻላሉ ማለት እኮ ነው አረብ ሀገር ታውቃለህ። ግን መዳም ቤት የሚበሉት መዳም ቤት ሁሉንም ነገር የምታሟላላችሁ ምናምን እሷ ነች። መዳም ቤት እኮ በ1000 ብር እዛ ጋር መስራት የተሻለ ነው። እዚህ እኮ 1000 ብር መስራት አንችልም እኛ ወንዶች። ለዛ ነው አብዛኞቹ ተኝተው ያገኘናቸው። እንዴት ነው ደክሟቸው ነው። አሁን ደግሞ ሙቀት ነው። አይዞ ወንድሜ አይዞ፣ እንጠነክራለን። ጌታ እንደው የሆነ ነገር ይበለን ብቻ። አይዞ። አመሰግናለሁ። ፎሎ አድርጉት። የራስ ፔጅ ነው አይደል? የሥራ ነው። ፎሎ አድርጉት እየሄዳችሁ። አንዳንድ አሰሪዎች ደግሞ ሰው ከሌለ ለምሳሌ 100 ሰው 200 ሰው ካላየ የሆነ ሰዓት ላይ ያባራሉ አይደል? ተከታይ የለውም ብለውና ተከተሏቸው። እንደዚህ አይነት ሰዎች እናቴን ደሞዛቸው ነው። ቁጭ ብለን ብናያቸው ምናምን መጫወትም አትችሉም መሰለኝ፣ ማስተዋወቅ ብቻ እንጂ እናንተ አንድ ጨዋታ ነው፣ ችግር የለውም። በቃ ፎሎ አድርጉት፣ ተከተሏቸው ምናምን ይስሩ፣ ይለወጡ። እናመሰግናለን ወንድሜ። እሺ አመሰግናለሁ። እሺ ብራዘር። እሺ ኪዱ እንዴት ናችሁ? እንዴት ነን? ግን እንዴት ነሽ? ማን ያስገባችሁ እንዴ? የጅቦኒ ራስ የገባው ምን ነው ደበረክ? ቪዲዮ ትከፍቻለሽ? አዎ ቪዲዮ ካልከፈታችሁ እኮ እየደበረኝ እኮ ነው። ለምንድን ነው ገስት ማስገባ እኮ ቪዲዮ ክፈችና ልይሽ ላሳይ ኪችኑን ላሳይ ኪችኑን ኪችኑ ምን ይሰራልኝ? አንቺን ነው እንጂ እኔንማ ምን ታይ የኔ ቆንጆ ይሄ እስቲ አንቺን መስቀለኛ ጥያቄ ልጠይቅሽ። ጠይቀኝ እስኪ። ስራ እንዴት ነው? አልሐምዱሊላህ ለሄው እያጠብን እየሰራን። እስቲ ዞር በይ ወደ ጎን። እስቲ ወደ ጎን እንደዚህ ዞር። ኖ ወደ ጎን ፊትሽን ወደ ጎን አዙሪ። እንደ ቅድም ወደ ጎን በደንብ ምን
ፊልተር አይደለም ጸጉርሽ ማርያም ብሎ ቆይ አይደለም ጸጉርሽን ለማየት እኮ ነው። ወደ ጎን ጎጆ ቤት መስሏል። እስቲ ዞር ምን ታይዋለህ? ጅቡት ፊቶኝ በእናትህ ምንድነው ጭንቅላትሽ ላይ ያረሽ? ምን አደረኩ? እንትን ሲያደርጉ የሚከበር የሚያደርጉት ነው እንጂ ቀዶ ጥገና ውስጥ የምትገቢ ይመስለኝ። ኧረ አይደለም ኪችን ስገባ ማረገው ነው እንጂ ቡዬ። ጎበዝ እንዴት ናችሁ? እንዬ እንዴት ነሽ? አለሁ። ቆይ ፎሎ ላድርጋት። ስሚ ደሞዝሽ ስንት ነው? 1200 እግዚአብሔር ይመስገን። ሁለት ሺህ የሴቶቹ ለምን 1200 ይሆናል? የእነሱ ወንዶች እኮ አሁን 500 እጃቸው ላይ አይቀርም። ተይ እስኪ ወንዶችን ነገር አይደለም ለምን የሴቶች አንሳል ግን? ቆይ ስሚኝ እህቴ ምግብ እዛው ቤት ውስጥ ነው አይደል? አዎ ማደሪያ እዛው ሁሉ ነገር። እኔ ማዳም ቅመም ነኝ አልወጣም የትም እኮ። እሺ አሁን የምትፈልጊው አልባሳት ለምሳሌ አሁን ሞዴሶች፣ ቅባቶች ምናምን ታመጣልሻለች? አዎ ሁሉ ነገር ከሷ ነው። በጣም መልካም ሰው ነች። ማርያምን 5 ሳንቲም አታውጭም ማለት ነው? ምንም አላወጣም። ማርያምን አሁን ያስገባነው ልጅ አያሳዝንም? የቤት ኪራይ የምግብ እንደ የእነሱን ደግሞ ስራ አስበዋ ጅቦ አንደኛ ባህሪያቸውን ችለው ስራ እናቴ ኖ ጅቦ አንተ አሁን አትሰራም ቤት ውስጥ ምግብ እንቁላል ራሱ ጥበስ ብዬ በቀደም ሳሳይ ድንብርብር ነው የጠፋው። እነዚህ የሚሰሩትን የምግብ አይነት አስበው። አረብ ደግሞ ቅምጥል ነው እንተፈለግ ያደክማል። ግን ቆይ ያደክማል። ቆይ ራሷን ለምን አንጠይቃትም? ለምን እንዴ ተው ቆይ ለምን እሺ ያደክማል? አንቺ ስራ ያደክማል፣ ግን ያው እግዚአብሔር ብርታት ስለሚሆን ነው። እንዴት አያደክምም ጅቦ? ሁሉን ነገር እኮ አሁን ለምሳሌ እኔ ቤት ውስጥ ሁሉን ነገር እኔ ነኝ። ጽዳት፣ ምግብ፣ ልብስ የምተኩሰው፣ ልብስ የማጠው፣ ሁሉን ነገር ሴትዮ ትመጣለች፣ ትባላለች፣ ትተኛለች። ልጆቹም እንደዛ ማለት ነው። ጎበዝ ነሽ። ግን ሆነም ቀረ ግን ወጭ የሚባል የለባቸው። አሁን ወንዶች እኮ በቃ መከራውን ነው የሚበላው እኮ። የቤት ኪራይ አለ፣ እንደገና ደግሞ የምግብ ምናምን ፍጹም አረብ ሀገር ለወንድ ልጅ አይሆንም ማለት ነው። ግን ደግሞ ከምንም በላይ ከደሞዙም በላይ ሰላም ነው። ሰዎች ሰላም ከሆኑ ገንዘብ ምንም ማለት አይደለም። ብዙ ከፍለው ግን ቤቱ ሰላም ከሌለው ምንም ጥቅም የለው። ሰላም ነው ትልቁ ነገር። ግን እኮ ከባድ እኮ ነው። ግን ጅቦዬ የሰውን ባህሪ መቻል አስበዋል። የሰራውን ምግብ ራሱ ማየት አለብህ። ይሁን ለባል ምናምን ለቤተሰብ የምሰራው አይደለም እኮ። አንዳንድ ጊዜ እኮ ከባድ ነው። ጥሩ አሰሪዎች እንዳሉ ግን ብቻ ከባድ ነው። ፕሊዝ ማድረግ ልጆቹ ቢያኮርፉ ልጆቹ ማጫወት አለ እነሱ እንዲደሰቱ እንዲስቁ ምናምን በጣም እንትን ነው። የእነሱ ስራ በጣም ይከብዳል ብዬ አስባለሁ። እኔ ጀግኖች ናቸው። እንደዛም ብለው 2 ዓመት 3 ዓመት ይሰራሉ። ጎበዞች ናቸው። ቆቅ ናቸው በጣም። እስቲ ወንዶችን ደግሞ ስራ ቦታ ወይ ደግሞ መቻችሁ በቃ እንዴ በጣም ነው የምወድሽ። እሺ በርቺ እሺ እናወራለን። ፎሎ አድርጌሻለሁ። በርቺ እሺ ማሬ። እሺ ጅቦዬ ፈጣሪ ይጠብቃችሁ። ጸልይልን ለወንዶች ደግሞ እሺ። እሺ እሺ ቻው። እሺ ቻው። ለኛ ወንዶች ደግሞ ጸልዩ። ወርቅ ገዛልሽ ወይ ይሉኛል። ልብሱም አልተገዛ። ወርቅ ቤት ልውሰድሽ እንዴ ዛሬ? የት አለ? አይደለም ልብሴ። ቆይ መዳም